በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በግንቦት 10 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያና ሚሳኤል የዕረፍታቸው መታሰቢያ በዓል፣ የከበረ አባት ቅዱስ አብርሃም ጸራቢ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ የአባ ሚካኤል መታሰቢያውና ቤተክርስቲያኑ የከበረችበት ዕለት በሰላም አደረሳችሁ አደረሰን። ሰለስቱ ደቂቅ ቅዱሳን። ግንቦት 10 በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ በዓል ነው። እኒህም ለይሁዳ ንጉሥ የኢያቄም ልጆች ናቸው። ዳንኤል የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊት መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌለባቸው ወጣቶች ንጉሥ መረጠ። እኒህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላት አልወደዱም። ከንጉሱም ማዕድም ከሚመጣ ከስጋው እንዲያበላቸውና እንዲያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሥ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻቸው እናንተን ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱም ላይ የተሾመ አሚሳዴን እንዲህ አሉት፣ እኛን ባሮችህን 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላ ዘንድ ውሃንን እንጠጣ ዘንድ። ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሱን ማዕድ ከሚመገቡ ከእነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትንም ወይን እየወሰደ 4ቱ ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔርም እውቀትንና ጥበብን መጽሐፍትንም በማንበብ ሁሉ ማስተዋልን ሰጣቸው። ከዚህም በኋላ ንጉሥ ያዘዘውን ቀን በፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎቹም አለቃ ወደ ንጉሥ ወደ ናቡከደነፆር አስገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በእነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን ሀገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሡም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። 3 ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛስ ለሰራኸው ለወርቅ ምስል አንሰግድም አሉት። ንጉሡም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ጨምሯቸው ዘንድ አዘዘ። እግዚአብሔር መልአኩን ልኮ የእሳቱን ነበልባል አጠፋው። በእኒህ 3 ልጆች ዘንድ እንደ ጠዋት ውሃ ቀዘቀዘ። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እኒህንም ሰለስቱ ደቂቅን ግን ምንም አልነካቸውም። ንጉሡም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ የሆነውን እግዚአብሔርንም አመነ። ለእሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን ሀገር ሆነ።
ንጉሡም ፈርቶ ስለምን ይህን ታላቅ ንጹሕ ውስጥ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ 3 ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲያሰሩላቸው በሐር በግምጃ ልብሶችም ገንዘው ቅዱሳኑን በሳጥን ውስጥ እንዳኖሯቸው አዘዘ። ንጉሡ እንዳዘዘውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ በከበሩ 3 ደቂቅ መካከል እንዲያኖሩ ታዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባት አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት ስማቸው ቤተክርስቲያን ሰራ። ስጋቸውንም ወደዛች ቤተክርስቲያን ሊያመጣ ወዶ ስጋቸው እንዳመጣለት አባ ዮሐንስ አጼርን ወደ እርሳቸው ሀገረ ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧም ከቶ ሰው አልነበረም። የወርቁ ምስልም በዚህ አለ። እግዚአብሔር የታዘዘ መልአክም የቅዱሳን ስጋ ወዳለበት አደረሰው። የንጉሡም ስጋ በመካከላቸው ነበረ። ስጋቸው ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶች ሆይ፣ የከበረ አባት ሊቀ ጳጳስ አባ ቴዎፍሎስ በስማችሁ ቤተ ክርስቲያን ሰርቶ ስጋችሁን በውስጥ ሊያኖር እኔን ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን አለ። በዚያን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥ። ነገር ግን እኛ እስከ ፍርድ ቀን ድረስ ስጋችንን ከንጉሡ ስጋ እንዳይለዩ እግዚአብሔር ስላዘዘ ከዚህ አንወጣም፣ ድካሙንም ከንቱ አናድርግም። ቤተክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን አይለኩሷቸውም። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት። እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እሱም 3 ደቂቅ እንዳዘዙ አደረገ። በዚህችም በግንቦት ወር በ10 ቀን ቤተክርስቲያኒቱ በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱንና እንደዚህ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ አብርሃም ጸራቢ ነው። በዚችን ቀን አብርሃም ጸራቢ በሰማዕትነት ያረፈበት የዕረፍት መታሰቢያ በዓል ነው። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያስ ሀገር ሰዎች ነው። ወላጅነቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱንም ሁሉ የቤተ ክርስቲያንንም ሕግ ተማረ። ከዚህም በኋላ መጾም መጸለይና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃ መጥረብን ተማረ። በዚህም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎችም የሚመጸውት ሆነ። በአንዲት ዕለትም በሌሎች ሲጸልይ የዚች ዓለምና በውስጡ ያለው ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስን ስም ምስክር ሆኖ መሞትን ወደደ። በዚያን ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችህን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም መጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋር የኋሊት አስረው ከረሃብና ከጽም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት።
ሰላምታም ሰጠው። ስሙንም ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትን ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራ ላይ በረረች። 50 ምዕራፍ ያህልንም ሂዳ ከባህር ወደቀች። ከዚህ በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህ በኋላ በየጥቂቱ ከትፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ከራሱ ጋር አንድ ሆኖ እንደ ቀድሞው እስና በሚባል ሀገር በባህሩ ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አባ ሚካኤል ገዳማዊ ናቸው። በዚህች ዕለት የአባ ሚካኤል መታሰቢያውና ቤተክርስቲያኑ የከበረችበት ዕለት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጸጎች ነበሩ። ልጅ ባጡ ጊዜም የክብር ባለቤት ወደሆነ እግዚአብሔር ለመኑ። እሱም ይህን የተቀደሰ ልጅ ሰጣቸው። የቤተክርስቲያን ትምህርትም አስተማሩት። ወላጆቹ በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆን የዚህ ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሄዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። እግዚአብሔርንም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን ድረስ በጾም በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄዶ መልኩ እንደ ሞተ ሰው ሆኖ አይቶ ታለቀሰ። ልጄ ሆይ እንዴት እንዲህ ሥጋ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይል ያልደከመምና ነገር ግን በሕልም ያየሁትን ልንገርህ አለው። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳያወቅሱ። በሁለተኛም ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፉታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙት ባወቁት ጊዜ ከእርሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዢው በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎቻቸው ጋር ከዚያም ገዳም ወጥተው መኮንኑን እያደነቀ አባ ይስሐቅን ወሰዱት። ከዚያም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያም የወሰዱት ሰዎች የሰማይ ሰራዊት፣ እርሱን የወሰዱበት አገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተክርስቲያን እንዲሰራለት አዘዘው። በዚያችን በበዓቱ ላይ ሰራለትና በዚህች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።